ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም ሊቨርፑል የሚመለከቱ የተለያዩ ጉዳዮችን ይዤላችሁ መጥቻለሁ። ዛሬው ዕለት የምንመለከተው እንግዲህ የትራንስፈር ጉዳይ ነው። ትናንትና ምሽት ጀምሮ እንግዲህ እስከ ዛሬ ጧት ድረስ የወጡ አንዳንድ ዘገቦች አሉ። እነዚህም ዘገቦች እንግዲህ አሌክሳንደር አይዛክ ኮንትራት ውድቅ አድርጓል። እንደዚሁም ደግሞ ኒውካስሎች ጀራል ኳንዛን እየፈለጉት ይገኛሉ። በእነዚህ ሁለት ጉዳዮች ዙሪያ እንግዲህ የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼርም እያደረጋችሁ ቻናሉ ቤተሰብ እንድትሆኑ እንደዚሁም ደውሏን በመጫን ደግሞ ሁልጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን ዘገቦችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ የምንመለከተው እንግዲህ የአሌክሳንደር አይዛክን ጉዳይ ይሆናል። ይህ ተጫዋች እንግዲህ በብዙ ክለቦች እየተፈለገ ያለ ተጫዋች ነው። ዘንድሮም እንግዲህ ድንቅ የሚባል እንቅስቃሴን እያደረገ ያለ ተጫዋች ነው። ለኒውካስል እንግዲህ ዘንድሮ ባደረጋቸው 25 የፕሪሚየር ሊግ ጨዋታዎች 19 ግቦችንና 5 አሲስት ማስመዝገብ ችሏል። ይህም ማለት እንግዲህ በየጨዋታው ቢያንስ በየ95 ደቂቃው እንደዛ አካባቢ ጎል ወይም ደግሞ አሲስት ያደርጋል ማለት ነው በፕሪሚየር ሊጉ። በባለፈውም ጨዋታ እንግዲህ በካራባኦ ካፕ የፍጻሜ ጨዋታ ኒውካስሎች ከ70 ዓመት በኋላ የመጀመሪያ ዋንጫቸውን ሲያነሱ እንግዲህ እሱ ከፍተኛ አስተዋጽኦ አድርጓል ጎል በማስቆጠር ረገድ ማለት ነውና ይህ ተጫዋች እንግዲህ በጣም ድንቅ የሚባል ተጫዋች ነው። ፊት ለፊት 9 ቁጥር ቦታ ላይ እንግዲህ በጣም ምርጥ የሚባል እንቅስቃሴውን እያደረገ ነው የሚገኘው። ይህን ተጫዋች እንግዲህ ኒውካስሎች ከሪያል ሶሲዳድ ነበረ በ2022-23 የውድድር ዘመን ያመጡትና ከዛ በኋላ ከመጣ በኋላ እንግዲህ በየጊዜው ራሱን እያሻሻለ እየመጣ ያለ ተጫዋች ነው። ለምሳሌ በመጣበት አመት እንግዲህ ከ27 ጨዋታዎች 10 ጎልና 2 አሲስት ነበር ማስመዝገብ የቻለው። ከዛ አምና በነበረው ሲዝን ደግሞ በ40 ጨዋታዎች 25 ጎልና 2 አሲስት ማድረግ ችሎ ነበረ። ዘንድሮ እንግዲህ ገና በ33 ጨዋታ 23 ጎሎችንና 5 አሲስት ማስመዝገብ ችሏል። ከአምናው የተሻለ ቁጥር እያስመዘገበ ነው የሚገኘው። በእርግጥ አምና ላይ እንግዲህ ትንሽ ጉዳት ሲያስቸግረው ነበረ። ነገር ግን ዘንድሮ እንግዲህ የተሻለ እንቅስቃሴን እያደረገ ያለ ተጫዋች ነው። በዚህ ምክንያት እንግዲህ የተለያዩ ክለቦች እየፈለጉት ነው። ሊቨርፑልም እንግዲህ አንደኛው ፈላጊ ነው። አርሰናልም ይፈልጓል፣ እንደዚሁም ባየር ሙኒክም ይፈልጓል እየተባለ ነው። እንደዚሁም ፒኤስጂ፣ ባርሴሎናም ቼልሲዎችም እሱን እየተመለከቱት ነው የሚሉ አንዳንድ መረጃዎች እየወጡ ነው ያሉትና እነዚህን ሁላ ፈላጊዎች አሉት። በተጨማሪም ደግሞ ኒውካስሎች ውሉን ማራዘም ይፈልጋሉ። ምክንያቱም እንግዲህ ኒውካስሎች ላሰቡት ሀሳብ ወይም ደግሞ ላስቀመጡት ግብ እንግዲህ ወሳኙ ተጫዋች ወይም ደግሞ አንደኛው ተጫዋች እንግዲህ ይህ ተጫዋች ነው ብሎ ነው የሚያስቡት። ምክንያቱም እንግዲህ አረቡ ባለቤቶች እንግዲህ ከገዟቸው በኋላ እንግዲህ ኒውካስል ዩናይትዶችን ትልቅ ክለብ ማድረግ ይፈልጋሉ። እንደ ማንቸስተር ሲቲ እንደደረሰበት ወይም ከዛ በላይ ለማድረግ ነው ሀሳባቸውን ያደረጉትና እንደዛ ለማድረግ ደግሞ ወሳኝ ተጫዋቾችን መያዝ ያስፈልጋል። ከነዚህ ወሳኝ ተጫዋቾች መካከል እንግዲህ አሌክሳንደር አይዛክ ከፍተኛ ቦታውን ይዛልና ካች ኦፍ ሳይድ ይዞት በወጣው ዘገባ እንግዲህ ይህንን ተጫዋች በዛው በኒውካስል በሴንት ጄምስ ፓርክ ለማቆየት እንግዲህ ኮንትራት አቅርበውለት ነበረ፣ የውል ማራዘሚያ አቅርበውለት ነበረ። ነገር ግን አሌክሳንደር አይዛክ አልተቀበለውም ነው እየተባለ ያለው። በእርግጥ ይህ የመጀመሪያ ጥያቄያቸው ነው። ከዚህ በኋላ እንግዲህ ደጋግሞ ይጠይቃሉ ተብሎ ነው የሚጠበቀው። ምክንያቱም እንግዲህ ይህንን ተጫዋች በዛው ማቆየት ይፈልጋሉ። በተጨማሪም ደግሞ የተለያዩ ክለቦች እንግዲህ እሱን እየተመለከቱት ነው የሚገኘውና ለሌሎች ክለቦች አሳልፈው ከመስጠት እዛው ማቆየት ይፈልጋሉ። ለዚህም ነው እንግዲህ ይህንን ውል ማራዘሚያ ያቀረቡለት። ነገር ግን ምንድነው የዚህ ውል ማራዘሚያው ላይ እንግዲህ ትልቅ እንቅፋት ሊሆን የሚችለው ዘንድሮ ኒውካስል የትኛው ቦታ ላይ ይጨርሳል የሚለው ነገር ነው። ምክንያቱም እንግዲህ ከዚህ በፊት ከሊቨርፑል ጋርም ከአርሰናል ጋርም ስሙ ሲያያዝ እንግዲህ ይህ ተጫዋች ሊወጣ የሚችለው ምናልባት ኒውካስሎች ሻምፒዮንስ ሊግ የማይገቡ ከሆነ ነው የሚል ነበረ እንደ አንድ መስፈርት የተቀመጠው። ምክንያቱም እንግዲህ ይህ ተጫዋች በጣም ድንቅ የሚባለን ጊዜን እያሳለፈ ነው የሚገኘው። እንደዚሁም ደግሞ የተጫዋቹ ደግሞ ፒክ በሚባለው እድሜው ላይ ነው የሚገኘው፣ 25 ዓመቱ ነውና በዚህ ጊዜ እንግዲህ ሬጉላርሊ የሻምፒዮንስ ሊግ ተሳታፊ መሆን ይፈልጋል። በየአመቱ ለሻምፒዮንስ ሊግ መወዳደር ይፈልጋል፣ መፋለም ይፈልጋልና እንደዛ የሚሆነው ደግሞ ኒውካስል ዩናይትድ ወደ ሻምፒዮንስ ሊግ የሚገቡ ከሆነ ነው። እንደዛ የማይገቡ ከሆነ ግን ሌሎች ክለቦች ጋር መሄድ ይፈልጋል ነው እየተባለ ያለውና ምናልባትም እንግዲህ ለዛም ይሆናል ይህንን ውድቅ ያደረገው እንጂ የኒውካስል ባለሀብቶች በገንዘብ ጉዳይ የሚታሙ አይደለም። ምክንያቱም እንግዲህ የሊቨርፑልም የማንቸስተር ዩናይትድም የማንቸስተር ሲቲ ሙላ ተደምረው ማለት ነው የኒውካስሎችን ያህል አይደርሱም። ምክንያቱም በጣም ከፍተኛ ሀብት ያላቸው ባለሀብቶች ናቸው፣ ሀገር ማለት ናቸው። እነዚህ አንድ ሀገር ነው እንግዲህ ኒውካስልን እያስተዳደረ ያለውና በእርግጥ የፒኤስአር ጉዳይ እንግዲህ እያስጨነቃቸው ነው ያለው። ነገር ግን ያም ደግሞ የሆነ ቦታ ላይ እስኪደርሱ ብቻ ነው። አሁን ለምሳሌ ወደ ሻምፒዮንስ ሊግ የሚያልፉ ከሆነ እንግዲህ ተጨማሪ ተጫዋቾችን እንዲያመጡ ያደርጋቸዋል። ከዛም በኋላም እንግዲህ በየአመቱ ወደ ሻምፒዮንስ ሊግ ባለፉ ቁጥር ከዛ በኋላ ስፖንሰሮችንም እንደዚሁ ከፍተኛ ስፖንሰሮችን ባገኙ ቁጥር እንግዲህ ያ ነገር እየጨመረ ይሄዳልና ያን ያህል እንኳን የሚያሳስብ ጉዳይ አይደለም የደሞዙ ጉዳይ። ነገር ግን ከዚህ በኋላ ኒውካስሎች ወዴት ይሄዳሉ የሚለው ነገር ነው ትልቅ ጥያቄ የሚሆነው ነው እየተባለ ያለው እና የመጀመሪያውን
ኮንትራት የቀረበለትን እንግዲህ ውድቅ አድርጓል። ይህ እንግዲህ ለሊቨርፑልም ለአርሰናልም እንግዲህ ትልቅ ዜና ነው። ምክንያቱም እንግዲህ እሱ ላይ ፍላጎት እንዳላቸው እንግዲህ ከዚህ በፊትም የተነገረ ነገር ነውና ምናልባትም እንግዲህ ኒውካስሎች ከዚህ በኋላ እንግዲህ ይህ ውድድር ዘመን ሲጠናቀቅ 3 ዓመት ብቻ ነው የሚቀረው። ከዛ በኋላም እንግዲህ እየቀነሰ ነው የሚመጣውና እንደዚህ 3 ዓመት በቀረው ሰዓት እንግዲህ ከፍተኛ ገንዘብ መጠየቅ ይችላሉ። አሁን ለምሳሌ ዘንድሮ አንሸጥህም ብለው ቀጣይ ዓመት እንሸጥ ቢሉት ዘንድሮ በሚሸጡበት ዋጋ አይደለም የሚሸጡት፣ መቀነሱ አይቀርም። ምክንያቱም እንግዲህ በኒውካስል ያለው ቆይታ እየቀነሰ ስለሚመጣና አሁን ላይ ቢሸጡት እንግዲህ ለእነሱም ከፍተኛ ገቢ የሚያገኙበት ጊዜ ነው። ነገር ግን ያም የሚሆነው እንግዲህ በኒውካስል መቆየት ካልፈለገ እንደዚሁም ደግሞ ኒውካስሎች ወደ ሻምፒዮንስ ሊግ የማይገባ ከሆነ ነው እየተባለ ያለውና ኒውካስሎች እንግዲህ በዚህ ሰዓት ላይ ይህንን ተጫዋች ከ120 እስከ 150 ሚሊዮን ፓውንድ ድረስ ሊጠይቁበት ይችላሉ ነው እየተባለ ያለውና በዚህ ዋጋ እንግዲህ የሚሸጡት ከሆነና እሱ አልቆየም ካለ ማለት ነው የሚሸጡት ከሆነ ለፒኤስአሩ እንግዲህ በጣም ብዙ ድጋፍ ይሰጣቸዋል። ምክንያቱም አጥቂ ቦታ ላይ የሱን የሚተካ ያመጣሉ። ከዛ በኋላ በተጨማሪም ደግሞ ሌላ ብር የሚተርፋቸውና ሌላ ቦታም የሚተካኩበት ቦታ ሊያገኙ ይችላሉ። ነገር ግን ደግሞ እሱ አልቆየም የሚል ከሆነ ነው እንጂ የሚቆይ ከሆነ ግን ከፍተኛ ጥቅም ይሰጣቸዋል። በመቆየቱ ከ120 ሚሊዮን ፓውንድ በላይም ጥቅም ይሰጣቸዋል። ምክንያቱም እንግዲህ ምን ያህል ጎበዝ አጥቂ እንደሆነ ተመልክተናልና በየአመቱ እንግዲህ ከ20 በላይ ጎል ማስቆጠር የሚችል ከሆነ እንግዲህ እነሱ ላሰቡት ነገር እንግዲህ ከፍተኛ ጥቅም የሚሰጣቸው ይሆናል። በፕሪሚየር ሊጉ ላይ እንግዲህ በየአመቱ 20፣ 25፣ 30 ድረስ ባለው ጎል የሚያስቆጥር ከሆነ ፕሪሚየር ሊጉን ለመብላት እንግዲህ ትልቅ ድጋፍ ይሰጣል። ምክንያቱም ያለፉትን ጊዜያቶች እንግዲህ ፕሪሚየር ሊግ የበሉትን ስናያ አሁን ዘንድሮ መሐመድ ሳላ እንግዲህ ከ20 በላይ ጎል ማስቆጠር ችሏል። አምና ሲቲ 4 ዓመት ተከታታይ ሲበላ እንግዲህ ሃላንድ ምን ያህል ወሳኝ ተጫዋች እንደነበረ ተመልክተናል። ከዛ በፊትም ሊቨርፑል ዋንጫውን ሲበላ እንግዲህ መሐመድ ሳላ፣ ሳዲዮ ማኔ እንግዲህ እንደዚሁ ከ20 በላይ ጎሎችን እያስቆጠሩ ነበርና ምን ጊዜም ዋንጫ ማንሳት የምትፈልግ ከሆነ የፕሪሚየር ሊጉን ዋንጫ ማንሳት የምትፈልግ ከሆነ ከ20 በላይ ጎል የሚያስቆጥርለት ተጫዋች ያስፈልጋልና ኢዛክ ደግሞ እንደዚህ አይነት ተጫዋች ነው። ሌላ ድጋፍ የሚያገኝ ከሆነ ለኒውካስል ዩናይትዶች እንግዲህ ፕሪሚየር ሊጉን ዋንጫ ለማሳካት እንግዲህ የሚጠቅማቸው ይሆናል። ስለዚህ እንግዲህ ከዚህ በኋላ እሱ ይቆያል አይቆይም የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው። ቡድኑን ያራዝማል አያራዝምም የሚለው ነገር ለሊቨርፑልም እንግዲህ በአንክሮት የሚከታተሉት ጉዳይ ይሆናል ማለት ነው። ሌላኛው የምንመለከተው ጉዳይ ደግሞ ጄራልድ ኳንዛን የሚመለከተው ይሆናል። ዘ ታይምስ እንደዘገበው ከሆነ እንግዲህ ኒውካስል ዩናይትዶች ጄራልድ ኳንዛን ማስፈረም ይፈልጋሉ እየተባለ ነው ያለው። ለዚህም እንግዲህ 30 ሚሊዮን ፓውንድና አዶንስ ታይቶ የሚጨመር ሂሳብ ለማዘጋጀት አስበዋል ነው እየተባለ ያለው። በእርግጥ ይሄ ነገር ለኒውካስሎች ከባድ ነው የሚሆነው። ምክንያቱም እንግዲህ ጄራልድ ኳንዛ በሊቨርፑል የሚያቆየው እስከ 2029 ድረስ ኮንትራት አለው። እንደውም ማራዘሚያውን ራሱ ዘንድሮ ገና ነው የፈረመውና ከዚህ በኋላ 4 ዓመት ይቀርዋል እና ይህን ዓመት እየቀረው እንግዲህ ሊቨርፑሎች እንደዚሁ ዝም ብለው ይሸጡታል ተብሎ አይጠበቅም። በዛ ላይ ደግሞ የተጫዋቹን ፕሮፋይል ራሱ ከተመለከት ነው የተለያዩ ቦታዎች ላይ መጮት ይችላል። በመሀል ተከላካይ መስመር ሁለቱም ቦታ ላይ መጮት ይችላል። በግራም በቀኝም መጮት ይችላል። እንደዚሁም ደግሞ በቀኝ ፉልባክ ላይ መጮት ይችላል። ምክንያቱም ዘንድሮም እየተመለከት ነው ያለው ትሬንት አሌክሳንደር አርኖልድ እንደዚሁም ኮነር ብራድሊ በተጎዱበት ሰዓት እንግዲህ በዛ ቦታ ላይ ከቨር አድርገው ሲጫወት ተመልክተናል። እንደዚሁም ደግሞ ከጎሜዝ ጋር በሚሰለፍበት ሰዓት በግራ በኩልም በቀኝ በኩልም ሲሰለፍ ተመልክተናልና በጣም ቨርሳታይል የሚባል አይነት ተጫዋች ነው። በተጨማሪም ደግሞ ያቀረቡት ሂሳብ ራሱ ሊቨርፑሎች ይቀበሉታል ተብሎ አይጠበቅም። እንደው እንሽጠው እንኳን ካሉ በ30 ሚሊዮን ፓውንድ ብቻ ይሸጡታል ተብሎ አይጠበቅም። ከዛ በላይ ያወጣል ተብሎ ነው የሚጠበቀው። ምክንያቱም እድሜው ገና 22 ዓመቱ ነው። በዛ ላይም ደግሞ የተለያዩ ቦታዎች ላይ መጮት ይችላል። እንደዚሁም ደግሞ በፕሪሚየር ሊጉ ራሱ ልምድ ያለው ተጫዋች ነውና እነዚህን ሁላ ያለው ተጫዋች እንግዲህ በ30 ሚሊዮን ፓውንድ አዶንስ ብቻ ባሉት ይሸጣል ተብሎ አይጠበቅም። በተጨማሪም ደግሞ ሊቨርፑሎችም እንደዚሁ ይሸጡታል ተብሎ የማይጠበቀው ደግሞ ለረጅም ጊዜ የሊቨርፑል አንድ አካል ተብሎ ነው የሚጠበቀው። ይሄ ተጫዋች እንግዲህ ከዚህ በኋላ ሊቨርፑሎች ለሚሰሩት ቲም ለረጅም ጊዜ ያገለግላል ተብሎ ነው እየታሰበ ያለው። ምክንያቱም ገና 22 ዓመቱ ነው። ከዚህ በኋላ ቢያንስ 10 ዓመትና ከዛ በላይ መጮት የሚችል ተጫዋች ነውና ሊቨርፑል ለሚሰራቸው ቲሞች ማለት ነው ዋነኛው መሰረቱ ተጫዋች እሱ ይሆናል ተብሎ ነው የሚጠበቀው። እንደሚታወቀው እንግዲህ አምና ነበረ ወደ ሊቨርፑል ዋናው ቲም መግባት የቻለው። ከዛ በፊት እንግዲህ በውሰት ቆይታ አድርጎ ነበረ። ነገር ግን አምና በየርገን ክሎፕ ነው ወደ ዋናው ቲም እንዲመጣ የተደረገውና በተለይ ደግሞ ወደ መጨረሻዎቹ አካባቢ ኮናቴን ራሱ ቤንች ማድረግ የቻለ ተጫዋች ነው። ጥሩ መንቀሳቀስ የቻለ ተጫዋች ነበር። ዘንድሮ በእርግጥ አጀማመሩ ላይ ጥሩ አይደለም የነበረው። ከፒሲዎች ጋር በተደረገው ጨዋታ እንግዲህ 45ኛው ደቂቃ ላይ ተቀይሮ ወጥቶ ከዛ በኋላ ብዙ የመጫወቻ እድሎችን አላገኝም። በፕሪሚየር ሊጉ ራሱ 10 ጨዋታዎችን ብቻ ነው ማድረግ የቻለው እና ኒውካስሎች እንግዲህ ተስፋ ያደረጉትም ደግሞ ይህንን ነው። ምክንያቱም በሊቨርፑል ቤት ብዙ የመጫወቻ እድል እያገኘ ያልሆነ ተጫዋች ነው። በእርግጥ ሊግ ካፕና ኤፍኤ ካፕ
ላይ እየተጫወተ ነው ያለው። እንደዚሁም ደግሞ የሻምፒዮንስ ሊግ አንድ ጨዋታም እንደዚሁ ተጫውቷል። እንደዚሁም ደግሞ ያለፉትን ጥቂት ጨዋታዎች ራሱ ትሬንት አሌክሳንደር አርኖልድ እንደዚሁም ብራድሊ በተጎዱበት ሰዓት እንግዲህ በቀኝ ቦታ እየተጫወተ ነው ያለው። በእርግጥ እሱ የሚፈልገው የመሀል ተከላካይ ሆኖ መጫወት ነው። ነገር ግን ደግሞ እንደዚሁ ሌላም ቦታም ቢሆን እድሎችን እያገኘ ያለ ተጫዋች ነው። ኒውካስሎች ግን እሱን ማምጣት የፈለጉበት አንደኛው ምክንያት ምንድን ነው? የመሀል ተከላካያቸው በተለይ በቀኝ በኩል ያለው ተጫዋች እንግዲህ 33 ዓመቱ ላይ ደርሷልና የእሱን የረዥም ጊዜ ተተኪ ለማድረግ ነው እየመጡ ያሉትና ይህንን ተጫዋች እንግዲህ ወደዛ ሲወስዱ አንደኛው ማሳመኛ ነጥባቸው ያደረጉት ቋሚ የመጮቻ እድል ታገኛለህ በሚል ነው። ሁሉ ጊዜ በየጊዜው መጮት ትችላለህ በሚል ነው። ምክንያቱም ሊቨርፑል ቤት የመጮቻ እድል እያገኘ አይደለም። ሊቨርፑሎች እንግዲህ በዋነኝነት የሚጠቀሟቸው ካልተጎዱ በስተቀር ቨርጅል ቫንዳይክንና ኢብራሂሞ ኮናቴን ነው። ከዛ በኋላ ነው እንግዲህ የሱ ሶስተኛ ተመራጭ ነው። ያም እንግዲህ ጎሜዝ በተጎዳበት ሰዓት ነውና እኛ ጋር ብትመጣ ግን ሁሉ ጊዜም የመጮቻ እድል ታገኛለህ የሚል ነው እያቀረቡለት ያሉት። ነገር ግን ሊቨርፑሎች ደግሞ ይሸጡታል ተብሎ አይጠበቅም። በተለይ ደግሞ ዘንድሮ ይወጣል ተብሎ አይጠበቅም። ምንም እንኳን ምንጊዜም አንድ ተጫዋች ከሊቨርፑል ይውጣ አይውጣ ወይም ደግሞ ከየትኛውም ክለብ ይውጣ አይውጣ ሲባል እንግዲህ አሰልጣኙ ምንድን ነው የሚፈልገው፣ ምን አይነት ተጫዋች ነው የሚፈልገው፣ ይህ ተጫዋች የጨዋታው አካል ነው ወይ የሚለው ነገር ጥያቄ ውስጥ ይገባል እና እስካሁን ድረስ እንግዲህ ብዙ እምነት አልሰጡትም ነበረ። በተለይ ደግሞ የመጀመሪያውን ጨዋታ ከተደረገ በኋላ እንደዚሁም ደግሞ ከዛ በኋላ በተደረጉ ጨዋታዎች ላይ እንግዲህ በገባ ሰዓት ሲሳሳት ተመልክተናል፣ ጎሎች ሲቆጠሩ ተመልክተናል። ትዝ የሚላችሁ ከሆነ እንደውም የሊግ ካፕ ጨዋታ ከብራይተን ጋር ባደረግን ጨዋታ እንግዲህ እሱ በቋሚነት ነበር የጀመረውና 2 ኳሶችን ተሳስቶ ጎል ተቆጥሮብናልና ትንሽ መንገዳገጭ ነበረበት። ነገር ግን ያለፉትን ጥቂት ጨዋታዎች ግን ወደ ድሮ ማንነቱ እየተመለሰ ያለ ተጫዋች መሆን ይችላል። እንደዚሁም ለብሔራዊ ቡድኑ መመረጥ ይችላል። የመጨረሻው ጨዋታ ላይም ራሱ ቤንች ላይ ነበርና ከዚህ በኋላም እምነት ይሰጡታል ተብሎ ነው የሚጠበቀው እና በዋነኝነት አሰልጣኝ አርነ ስሎት ስር ይህ ተጫዋች መጫወት ይችላል የእቅዱ አንድ አካል ነው የሚለው ትልቅ ጥያቄ ነው የሚሆነው እና የእቅዱ አንድ አካል አይደለም ቢባል ራሱ በዚህ ክረምት ይሸጡታል ተብሎ አይጠበቅም። ምክንያቱም እንግዲህ በዚህ ክረምት እንግዲህ በጣም ብዙ ስራ የሚበዛበት ክለብ ነው። ምክንያቱም ብዙ ቦታዎችን ማደስ ያስፈልጋል። እንደዚሁም ከሊቨርፑል የሚወጡ የተለያዩ ተጫዋቾች አሉ። የነዛን ቦታም ራሱ ከቨር ማድረግ ያስፈልጋል። ያለፉትን ጥቂት ቀናት እንደውም ትሬንት አሌክሳንደር አርኖልድ ራሱ በሊቨርፑል አይቆይም ነው እየተባለ ያለውና እሱም የሚለቀቅ ከሆነ ኳንዛም የሚለቀቅ ከሆነ የኮናቴም ጉዳይ እስካሁን ድረስ አልተፈታም። እንደዚሁም በግራ መስመርም ሌላ ተጫዋች መምጣቱ አይቀርምና እንደዚህ አይነት ነገሮች ባሉበት ሰዓት እንግዲህ የለመደ ተጫዋችን ለሌላ ክለብ አሸጠም፣ እንደዚሁም ደግሞ ለተፎካካሪ ራሱ አሸጠም። ምክንያቱም ከዚህ በኋላ እንግዲህ ከጥቂት ዓመታት በኋላ በእርግጠኝነት ኒውካስል ዩናይትድ የፕሪሚየር ሊጉ ተፎካካሪ መሆኑ አይቀርም፣ ዋንጫውን ለማንሳት መፎካከሩ አይቀርምና ለእንደዚህ አይነት ክለብ ደግሞ አሸጠም። ቢያንስ ሊቨርፑል የራሳቸውን ነገር መጨረስ መቻል አለባቸው። ስቴብል መሆን መቻል አለበት ክለቡ። ስቴብል ከሆነ በኋላ ይህ ተጫዋች የማይፈለግ ከሆነ እሱን ተሸጥና የሚፈለጉን ተጫዋች ማምጣት የሚቻል ይሆናል። ነገር ግን ዘንድሮ እንግዲህ ወደ 8 ተጫዋች ሊቨርፑሎች ሊያመጡ ይችላሉ ነው እየተባለ ያለውና ይህ ተጫዋች የሚወጣ ከሆነ ደግሞ ሌላ ራስ ምታት ነው የሚፈጥርባቸው። ስለዚህ በእነዚህ ምክንያቶች እንግዲህ ይወጣል ተብሎ አይጠበቅም። እንደኔ ይወጣል ብዬ አላስብም። በተጨማሪም ደግሞ የግል አስተያየቴ ምንድን ነው፣ ይህ ተጫዋች እንግዲህ የረዥም ጊዜ የሊቨርፑል ተስፋ ነው ብዬ ነው የማስበው። እንደውም በቋሚነት ራሱ እድል ቢሰጠው ብዬ የማስበው ተጫዋች ነው። በእርግጥ አሁን ላይ ኮንፊደንሱ ጥሩ አይደለም። ነገር ግን ማለት ነው ኮንፊደንሱ ከተመለሰ አምና ባሳየው ብቃት እንግዲህ ልክ የቨርጅል ቫንዳይክ አይነት ችሎታ ያለው ተጫዋች ነው። ምናልባትም እንግዲህ ከ4-5 ዓመት በኋላ የእሱን ቦታ መተካት የሚችል እንደሱ አይነት ተጫዋች መሆን የሚችል አቅም አለውና ያንን ነገር እንግዲህ ማስቀጠል መቻል አለብን። በየጊዜው እያጉለበትን እድል እየተሰጠው እንግዲህ ወደዛ ቦታ እንዲደርስ ማድረግ መቻል አለበት ብዬ ነው የማስበውና ምናልባት ሊቨርፑል በዛ በግራ መስመር ላይ እንግዲህ በቨርጅል ቫንዳይክ ቦታ ላይ ዲን ሁድሰን የሚመጣ ከሆነ የኔ ተስፋ እሱ ቢመጣ ብዬ ነውና እሱንና ኳንዛን መሀል ላይ አድርገ ከዚህ በኋላ እንግዲህ ለረጅም ጊዜያቶች የሊቨርፑል የመሀል ሜዳ ተከላካይ መፍጠር የሚቻልበት ሁኔታ አለና ከሊቨርፑል ይወጣል ብዬ አላስብም። እንዲወጣም የማልፈልገው ተጫዋች ቢኖር ጀራል ኳንዛ ነው እና በዚህ ቲም እንግዲህ ዘንድሮ አይሸጡም ከሚባሉ ተጫዋቾች መካከል እንግዲህ አንደኛው እሱ ነው ብዬ ነው የማስበው። እንግዲህ የእናንተ አስተያየት ምንድነው የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁን። በአሌክሳንደር አይዛክ ዙሪያ እንደዚሁም በጀራል ኳንዛ ዙሪያ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ እዚህ ላይ ያበቃው። ቻው።